ከአው ደሞሙ ከመማይ አውዳ ለኢየሩሳሌም ደማቸውን እንደ ውሃ አፈሰሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ደማቸውን ለእግዚአብሔር መንግሥት ለሃይማኖታቸው አፈሰሱ ብላ ቤተ ክርስቲያን ታሪካቸውን ከምታስተምርላቸውና ታሪክ ከዘገበላቸው ይልቁንም ደግሞ ከክህደት ወደ ሃይማኖት፣ ከመጥፋት ወደ መገኘት፣ ከውድቀት ወደ ትንሣኤ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከአምልኮተ ሰብ ወደ አምልኮተ እግዚአብሔር ከተቀየሩ መካከል አንዱ ያዕቆብ ዘግሙድ ነው። ዛሬ ህዳር 27 ቀን ነውና ቸሩ መድኃኔ ዓለም ነው። እንኳን ለዚህ ታላቅ ዕለት አደረሰን አደረሳችሁ። በቸሩ መድኃኔ ዓለም ወርሃዊ መታሰቢያ ዕለት ያዕቆብ ዘግሙድን እናየዋለን። እግዚአብሔር አምላክ እኔንም እናንተንም የቅዱሳን ታሪክ እንዲያሳውቀን መልካም ፈቃድ ይሁንልን። ልበ አምላክ ዳዊት እንደዚህ ይለናል። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምን እንደ መደብ አደረጓት። የባሪያዎችህንም በርኖች ለሰማይ ወፎች መብል አደረጉ። የጻድቃንህንም ሥራ ለምድር አራዊት። ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። ርዕሳችን እዚህ ላይ ነው። እንግዲህ መዝሙር 78-79 ቁጥር 3 ላይ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ ይልና የሚቀብራቸውም አጡ ይለናል። ይህንን ታሪክ ይዘን እንግዲህ አንዳንድ ብሉይ ኪዳንም አዲስ ኪዳንም ስለ እግዚአብሔር መንግሥት ሲሉ ስለ ሃይማኖት ሲሉ በተጋድሎ በርተው ደማቸውን ያፈሰሱ ቅዱሳንን የምንመለከትበት የወንጌል አገልግሎት ክፍል ነውና እንግዲህ እግዚአብሔር የባረካቸው በሃይማኖታቸው ምክንያት ደማቸውን እያፈሰሱ ስጋቸውን እየቆረሱ ወደ እሳት እየተወረወሩ በሰይፍ ስለት እየተወጉ አልፈዋል። ይህን ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ስለነ ጌዲዮን፣ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ሶምሶን እንዳልተርክ ሰዓት ያጥረኛል፣ ሰማዕታት ሆነዋልና በሰይፍ ስለት ተበልተዋል። ይልቁንም ደግሞ የአናብስቱን አፍ ዘግተዋል፣ እሳቱን አጥፍተዋል፣ በሃይማኖታቸው ጸንተዋል፣ ነገሥታቱን ድል አድርገዋል እያለ ይናገራልና መዝሙረኛው ልበ አምላክ ዳዊት በመዝሙር 9:12 ላይ ደማቸውን የሚመረምር እርሱ አስቧልና የድሆችንም ጩኸት አልረሳምና ወይረሳ አወያቶሙ ለነዳያን የድሆቹን ጩኸት አልረሳምና። ትንቢተ ኤርምያስ ምዕራፍ 31:15 ላይ ራሔል የምትባል አንዲት ሴት በፈርዖን ግዛት ውስጥ ነበረችና አርግዛ የመውለጃ ሰዓቷ ሲደርስ ጭቃ እየረገጠች እያወካሽ ነበርና አሳርፉኝና ልጆችን ልውለዳቸው ብላ ስትጠይቅ እኔ አልችልም፣ ወደ ፈርዖን እጄ ልጠይቅልሽ አላት። አሰሪ ክፍሉ ሂዶ ሲጠይቀው የዕብራውያን ላባቸውና ጉልበታቸው ጊዜያቸው ብቻ አይደለም ደማቸውም ለሕንፃችን፣ ለጡባችን፣ ለፒራሚዳችን መጥበቅ ትልቅ ዋጋ ስላለው ትውለድና ደሟንም የልጆቿንም ደም አንድ ላይ አድርጋ ትርገጠው ብሎ ሲወስንባት አልቦኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይና በዚህ ምድር እግዚአብሔር የለም ወይ ብላ ደሟን ወደ ሰማይ ስትረጨው እንባዋን ስትረጨው ወኢረሳ አወያቶሙ ለነዳያን ደማቸውን የሚመረምር እርሱ አስቧልና የድሆችን ጩኸትም አልረሳምና ይላል። የራሔልን ጩኸት ሰምቶ 600 ሺህ እስራኤላውያንን ከግብፅ ከመከራ ከስደት አውጥቶ ወደ ከነአን መልሷል። የትናንት የራሔልን ደም የሰማ አምላክ፣ ጩኸት የሰማ አምላክ፣ ደም የተቀበለ አምላክ ዛሬ ላይም የብዙ እናቶች ጩኸት አለና እንዲቀበል የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ይህንን ነው የሚናገረው። ለዚህ ነው 78-79 ላይ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ የሚቀብራቸውም አጡ ይላል። ትናንትናም ዛሬም በሃይማኖት ምክንያት ይሄ እየተከሰተ ነው ያለው። እነርሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ ይላል። ኃጢአተኞች በእንዲህ አይነት መልኩ ይጓዛሉ። የእግዚአብሔር ቅዱሳን ደግሞ ስለ እግዚአብሔር መንግሥት ደማቸውን ያፈሳሉ የሚለውን ይተረጉማል ማለት ነው። በቀጣዩም አሕዛብን ረገጥሁ፣ በመዓቴም ቀጠቀጥኳቸው፣ ደማቸውንም ወደ ምድር አፈሰስኩ። ለጊዜው
አንዳንዶቹ በሃይማኖት ያላቸውን ሰዎች ደማቸውን ቢያፈሱ ስጋቸውን ለአሞራና ደማቸውን ለመሬት ቢያደርጉም በቀጣዩ እግዚአብሔር ደግሞ እግዚአብሔር መስተበቀል እግዚአብሔር የሚበቀል አምላክ ነውና እሱም ደግሞ የእያንዳንዱን ዋጋ ስለሚከፍል ደማቸውንም ወደ ምድር አፈሰሱት ይላል። እግዚአብሔር ስለሚበቀል ማለት ነው። ትንቢተ ኤርምያስ 46:10 ላይ ያን ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ይህን ነው እንግዲህ ልበ አምላክ ዳዊት እግዚአብሔር መስተበቀል ያለው ይህን ነው። እግዚአብሔር ይበቀላል። ፍልስጤማውያንን በዳዊት ተበቅሏቸዋል። ኢሎፍላውያንን በታቦተ ጽዮን ተበቅሏቸዋል። ፈርዖንን በኤርትራ ተበቅሎታል። ናቡከደነጾርንም እንደዚሁ ሰናክሬምን በቅዱስ ሚካኤል ተበቅሎታል። እግዚአብሔር ይበቀላል። ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ ይጠግባል፣ በደማቸውም ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መሥዋዕት አለውና ይላል። የሚበቀል አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ኢዩኤል 3:21 ላይ እኔም ንጹሕ ያላደረኩትን ደማቸውን ንጹሕ አደርገዋለሁ፣ እግዚአብሔርም በጽዮን ያድራል ይላል። ሶፎንያስ የተባለ ነቢይ ደግሞ በእግዚአብሔር ላይ ኃጢአት ሰርተዋልና እንደ ዕውር እስኪሄዱ ድረስ ሰዎችን አስጨንቃለሁ፣ ደማቸውም እንደ ትቢያ ሥጋቸውም እንደ ጉድፍ ይፈሳል፣ የክፉዎች መጨረሻ ይሄ ነው ይላል። በዚህ በሉቃስ ወንጌል ምዕራፍ 13:1 ላይ በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት ይላል። እንግዲህ ሰዎች በሚኖሩበት ሰዓት በሰዎች ላይ ብዙ ኃጢአትን ያደርጋሉ፣ ሰዎችንም ይበድላሉ። እግዚአብሔር ደግሞ በጊዜውና በሰዓቱ እግዚአብሔር መስተበቅል የሚበቀል አምላክ ነውና ይበቀላል። ወከአው ደሞሙ ከመማይ አውዳ ለኢየሩሳሌም ደማቸውን እንደ ውሃ አፈሰሱ፣ ወሐጡ ዘይቀብሮሙ የሚቀብራቸውም አጡ። ይህ ዘመን ዛሬም ነው። በእኛም በሀገራችን ዛሬ ብዙ ወገኖቻችን የሚቀብራቸው አጠው የሰማይ ወፎች የምድር አራዊቶች መጫወቻ የሆነ ሕዝብ ነውና ያለው እግዚአብሔር አምላክ የእስራኤልን ጩኸት የሰማ የሕዝባችን ጩኸት እንዲሰማ መልካም ፈቃዱ ይሆንልን። ኅዳር 27 ያዕቆብ ዘግሙድ ይለዋል። ዘግሙድ ብሎ ነው የሚያለው። ያዕቆብ ለሰክራድ ወልደ ሶፎር ንጉሠ ፋርስ ወታደር ነበረ ይላል። ሰክራድ በፀሐይና በጨረቃ የሚያመልክ ከሃዲ ንጉሥ ሲሆን የቅርብ ተጠሪውና አማካሪው ያዕቆብ ነበር ይላል። እንደሚታወቀው የአብርሃም አባት ታራ ይባላል። ታራ ፀሐይን ያመልክ ነበረ። ከዚያ ደግሞ አልፎ ደግሞ እንጨት አለዝቦ ጣዖት ያመልክ ነበረ። አብርሃም በደረሰበት ጊዜ ሂድና ይህን ጣዖት ሽጠህ ብር ይዘና አለው። አብርሃም ተሸከም የተባለው ጣዖት ዓይን አለው አያይም፣ ጆሮ አለው አይሰማም፣ እግር አለው አይሄድም፣ እጅ አለው አይዳስስም፣ አፍ አለው አይናገርም፣ አፍንጫ አለው አይተነፍስም። ተሸክሞ ሄደና ገበያ ለገበያ ዓይን እያለው የማያይ፣ እጅ እያለው የማይዳስስ፣ እግር እያለው የማይሄድ፣ አፍንጫ እያለው የማይተነፍስ፣ አፍ እያለው የማይጎርስ፣ እጅ እያለው የማያነሳ ጣዖት ግዙ እያለ ሲናገር ያንተን ጣዖት ማን ይገዛል እያሉ ሰዎች ያቃለሉበት። ራሱ ያቃለሉትን አሞሌ ማን ይገዛዋል የሚባል ነገር አለና ስለዚህ ይህንም ብሎ ሲመለስ አናግረኝ አለው። አላናግረው አለ። አይ እኔ እንደው ተሳስቼ ነው እንጂ አንተማ ማክሰኞ ከተፈጠሩት እንጨታት እጽዋት አንዱ አይደለህም አለና ከሰከሰና አምላከ ፀሐይ ተናበበኒ ጣዖት ሰብሬያለሁኝ፣ አባቴን ጣዖት አስወግጃለሁ። አባቴ በከንቱ ያመለከውን አምላክ አላመልክም። ነገር ግን የፀሐይም የጨረቃም የባህሩም የተራራውም የሸንተረሩም የሰው አምላክ እግዚአብሔር ሆይ አናግረኝ ብሎ እግዚአብሔር አምላኩን ተመራምሮ አግኝቷል ማለት ነው። እና ብዙዎች ጣዖት ከማምለክ ተመልሰው እግዚአብሔርን ያመለኩ እንደውም ቅዱሳን የሆኑ ብዙዎች አሉ። ስለዚህ የቅርብ ተጠሪውና አማካሪው ያዕቆብ ነበር ይላል። በዚህም እህቱና ሚስቱ ሰምተው የሚገርመው ነገር በዚህም ምክንያት ወደ አምልኮቱ ሊያስገባው አስቦ ልቡ አዘነበለበት ይላል። ምንድን ነው? ያዕቆብ ለሰከራድ ወልደ ሶፎር ንጉሠ ፋርስ ወታደር ነበረ። በፀሐይና በጨረቃ የሚያመልክ ከሃዲ ንጉሥ ሲሆን የቅርብ ተጠሪውና አማካሪው ያዕቆብ ነበር ይላል። በዚህም ምክንያት ወደ አምልኮቱ ሊያስገባው አስቦ ልቡ አዘነበለበት ይላል። ዛሬም አንዳንድ ጊዜ ባለማወቅ
የሃይማኖት ችግር የለም ብለን በዚህ ሁለተኛ ቆሮንቶስ 6:17 ላይ ብርሃን ከጨለማ ጋራ፣ ኃጢአት ከጽድቅ ጋራ፣ እውነተኛ ከሐሰተኛ ጋራ፣ የሚያምን ከማያምን ጋራ፣ የእግዚአብሔር ቤተ መቅደስ ከጣዖት ጋራ፣ ክርስቶስ ከሰይጣን ጋራ ግንኙነት የለውም ይላል። ነገር ግን ሰዎች ለስራ ብለው ወደ የተለያየ ቦታ ሲሄዱ እንዲህ አይነት ነገር ይገጥማቸዋል። ወደ ሃይማኖቱ ሊያስገባው አዘነበለበት ይላል። እናቱና እህቱ አንድም እናቱ እህቱና ሚስቱ ሰምተው ሃይማኖትህን ለምን ተውህ ብለው ላኩበት ይላል። አዎ እናቱም ሰማች፣ እህቱም ሰማች፣ ሚስቱም ሰማች። ሰምተው ምንድን ያሉ? ሃይማኖትህን ለምን ተውህ? ለመተው ስለምን አሰብክ? ዘምስለ ጠዋይ ትጠዊ። አዎ ከጊደር ጋር ከዋልክ ጊደር ነው የምትሆነው። ከአህያም ጋር ከዋልክ አህያ ነው የምትሆነው። ከፈረስም ጋር ከዋልክ ፈረስ ነው የምትሆነው። ከካዲም ጋር ከዋልክ ከሃዲ ነው የምትሆነው። ከሌባ ጋር ከዋልክ ሌባ ነው የምትሆነው። ከሐሜተኛ ጋር ከዋልክ ሐሜተኛ ነው የምትሆነው። ከበላተኛ ጋር ከዋልክ በላተኛ ነው። ከገዳይ ጋር ከዋልክ ገዳይ ነው የምትሆነው። ከአጭበርባሪ ጋር ከዋልክ አጭበርባሪ ነው የምትሆነው። ከሚዋሽ ጋር ከዋልክ ውሸተኛ ነው የምትሆነው። ስለዚህ ናቃ እናት ምናለች? ከሚስትና ከእህት ጋር ሃይማኖት ክን ለምን ለወጥ? ከእንዲህ አይነት ሰው ጋር ለምን ዋልክ? አዋዋል ማንነትን ይወክላል ይወስናልና ለምን እንዲህ አይነት ውሎ አደረክ ብለው ላኩበት ይላል። በንጉሱ ሃይማኖት ብትተባበር አንተ ከኛ ልዩ እንደሆን እወቅ አሉት ይላል። በንጉሱ ሃይማኖት ብትተባበር አንተ ከኛ ወገን እንደወጣህ እወቅ አሉት። ያዕቆብም ደብዳቤውን አንቦ አለቀሰ፣ ወይም ደብዳቤውን አንብቦ አለቀሰ ይላል። በነገራችን ላይ ደብዳቤዎች ብዙ ጊዜ ልብ ይሰብራሉ። ለምሳሌ ሰናክሬም ለሕዝቅያስ የጻፈው ደብዳቤ እግዚአብሔርን አመልካለሁ፣ የማመልከው አምላክ ከኔ ጋር ነው፣ ኃይሌም ነው፣ ብርታቴም ነው፣ መመኪያዬም ነው፣ ተስፋዬም ነው ብለህ በሱ ተስፋ አድርገሃል፣ ተመክተሃል። እኔ ግን አጥርህን አፈርሳለሁኝ፣ ሰራዊትህን እገላለሁ፣ አንተን እማርካለሁ፣ ሕዝብህንም እገዛለሁ ብሎ ደብዳቤ ጻፈበት ይላል። በዚህን ጊዜ ምንድን ነው የሚለው? ከታይ ማሰሪያው የምታመልከው አምላክ ያድንህ እንደው እናያለን የሚል ደብዳቤ ጽፎ ላከለት። ይህን ደብዳቤ ሕዝቅያስ አነበበና ደብዳቤውን ወደ እግዚአብሔር ዘረጋው። በነገራችን ላይ ሕዝቅያስ እንደ አቅሙ ሰራዊቱን ይዞ ሕዝቡን ይዞ መውጋጋት አቅቶት አይደለም። ነገር ግን በውጊያ ውስጥ ጉዳት አለ። ሀገር ይጎዳል፣ ሕዝብ ይጎዳል፣ ኢኮኖሚ ይጎዳል፣ ሕፃናት ይጎዳሉ፣ አረጋውያን ይጎዳሉ፣ እናቶች ይጎዳሉ፣ ወላጆች ይጎዳሉ። ስለዚህ ከጦርነት ጥቅም የለም ጉዳቱ ነው የሚያመዝነው ብሎ ዳኝነቱን ለእግዚአብሔር ሰጠ። እግዚአብሔር ሆይ ለዚህ ደብዳቤ አንተ መልስ ስጣለና ደብዳቤውን ወደ እግዚአብሔር ዘረጋው። በዚህን ጊዜ ኢሳይያስ መጣና ጠላት አንተን አይገልህም፣ ጠላት ኢየሩሳሌምን አይወራትም፣ ሰራዊትህንም አይገልም፣ ሕዝብህንም አይገዛም፣ ይልቁንም እግዚአብሔር መልአኩን ልኮ ያንተን ጠላት ይጠላልሃል አለው። ይህን ሲለው ሕዝቅያስ ጸሎቱን ጸልዮ ተኛ። የእግዚአብሔር መልአክ ቅዱስ ሚካኤል ወረደና 185,000 ጠላትን አስወገደለት ይለናል። ለዚህ ነው እና ደብዳቤዎች ብዙ ጊዜ ምን ያደርጋሉ ማለት ነው? ልብን ይሰብራሉ። ያዕቆብም ደብዳቤውን አንብቦ አለቀሰ። ለምን? ሚስቱ እንደገና ደግሞ እናቱ እህቱ በንጉሱ ሃይማኖት የምትተባበርና ወደሱ ምገባ ከሆነ ከኛ ጋር ያለ ሕይወትህ በቃው። አዎ ከንጉሱ ጋር የቅርብ አማካሪ ሆነህ መስራት ያለብህ የሚሰራውን እንጂ በሃይማኖቱ የምትተባበር ከሆነ ከኛ ጋር አዎ እነሆ ከዛሬ ጀምሮ ማህበርም የለህም፣ ቤተሰብ ሚስትም የለህም፣ እህትም የለችም፣ እናትም የለችም ብለው ላኩበት ይላል። በዚህን ጊዜ ከሰዎቹና ከጌታዬ እንዴት እለያለሁ ብሎ ትጥቁን አውልቆ ከሰዎቹና ከጌታዬ ማለት ሰዎቹ እናቱ፣ እህቱ፣ ሚስቱ፣ ጌታዬ ኢየሱስ ክርስቶስ ማለት ነው። ከአምላኬ ከኢየሱስ ክርስቶስ የትናንት ታሪክ ስንነጋገር አይተነዋል። ክርስቶስን አንክድም፣ አንገታችን ይበጠስ እያሉ እዚያ ታላቁ ሀገር ላይ አርማንያ ላይ እንዲሁም ደግሞ በሀገረ ናግራን እነዚያ ሕፃናት እነዚያ እናቶች አባቶች ደማቸውን እንደ ውሃ ሲያፈሱ አይተናቸዋል። መጨረሻ የኢትዮጵያ ንጉሥ ሄዶ ተበቅሎላቸዋልና
ምንድን ነው የሚለው? ጌታዬ ኢየሱስ ክርስቶስን አልክድም፣ እናቴንም አልክድም፣ እህቴንም አልክድም፣ ባለቤቴንም አላጣም ብሎ እንዴት እለያለሁ ብሎ ትጥቁን አውልቆ ቅዱሳት መጻሕፍትን ያነብ ጀመር ይላል። ምንድን ነው የሚለው? እስመ ያዕቆብ አርክከ ሀደገ መልእክተከ፣ አማካሪ ያዕቆብ መልእክትህን ተወ ብለው ወሬኞች ሂደው ለንጉሥ ነገሩት ይላል። ይሄ አንድ ታሪክ ያሳስበናል። ትንቢተ ዳንኤል ምዕራፍ 6 ላይ ዳንኤል ተሹሞ ባለበት ሀገር ላይ የዳንኤል ጠላቶች ተነሱና ለንጉሱ ለዳሪዎስ ምን አሉት? ዳንኤል ያንተን አምላክ አያመልክም፣ ያንተን መልእክት አይሰማም፣ ያንተን ምግብ አይበላም፣ አንተ ላቆምከው አይሰግድም፣ መስዋዕትም አይሰዋም ብለው ሂደው ነገር ሰሩበት ይልና ዳንኤል ግን ስተትና በደል አልተገኘበትም። ለምን? የሚያመልከው እግዚአብሔርን ነው። ትናንትም እግዚአብሔርን ነው፣ አሁንም እግዚአብሔር ነው። ዳንኤል የሚሰዋ ለእግዚአብሔር ነው። ዳንኤል የሚሰግደው ለእግዚአብሔር ነው። ዳንኤል የሚያዳምጠው እግዚአብሔር ነው። ስተትና በደል አልተገኘበትም። ተገኘበት ከተባለ እግዚአብሔርን ማምለክ ነው በደሉ ነው የተገኘበት። ወደ እግዚአብሔር መጸለዩ ነው በደሉ ነው የተገኘበት። ይህ ደግሞ ወደ እግዚአብሔር መለመን፣ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር ቀና ብሎ ወደ እግዚአብሔር መጮህ መቼም በደል ሊሆን አይችልም፣ ስተትም ሊሆን አይችልም እና በሰዎች ዘንድ ግን ያው ስተት ሆኖ ታይቷል። በዚህን ጊዜ ነው ሲናገሩበት ዳንኤል በእርግጥም ተጠይቆ ምን አለ? የማመልከው እግዚአብሔርን ነው። እግዚአብሔር ማለት ያንተም የኔም ፈጣሪ ነው። አንተን ንጉሥ ያደረገ፣ እኔን ነቢይ ያደረገ፣ እኔን ስደተኛ ምርኮኛ፣ አንተን ማራኪ ያደረገ፣ ኢየሩሳሌምን እንድትወርና እኛን እንድትማርክ የተደረገው የእኛ ቤተሰቦች እግዚአብሔርን ስለበደሉና ስላሳዘኑ ነው። ስለዚህ እኔ የማመልከው አምላክ በሰማይ አለ። ያ ማለት ደግሞ ያንተም የኔም አምላክ ነው አለው። እንግዳስ ወደ አናብስት ጉድጓድ ትገባለህ፣ የምታመልከው አምላክ ያድንህ አለው። ያድነኛል አለ። ወሰዱና ወደ 7 አናብስት ወደ ተራቡ አስገቡት። ንጉሡ ሰዎች እንዳይተናኮሉ ታስቦ በራሱ ማኅተም አትሞ ቆለፈው። በበነጋው ጧት ሲሄድ አናብስቶቹ አልጎዱትም። ከአናብስቶቹ ጋር ይጫወት ጀመረ። በዚህን ጊዜ ነው ንጉሡ ምን አለ? ዳንኤል አለው። አቤት አለ። የምታመልከው አምላክ አድኖሃል አለው። አዎ እግዚአብሔር የማመልከው አምላክ መልአኩን ልኮ የአናብስቱን አፍ ዘጋ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። እንግዲህ ሲያዮች ወሬኞች አሉ ለማለት ፈልጌ ነው። እስመ ያዕቆብ አርከከ ሀደገ መልእክተከ፣ ያዕቆብ መልእክት አማካሪ ያዕቆብ መልእክትን ተወ አሉት። አስመጥቶ ለምን ስራህን ተውህ አለው። ስራህን ተውህ አለው። እስመ ይቤ እግዚእነ ዘይአምን ብየ በገጸ ሰብ አነሂ አአምኖ በቅድመ አቡየ ዘበሰማያት ወዘሰ ክህደኒ በገጸ ሰብ አነኒ እክህዶ በቅድመ አቡየ ዘበሰማያት። ማቴዎስ 10:32 ላይ ጌታ በሰው ፊት የሚያምንብኝን እኔ በሰማያዊ አባቴ ፊት አምነዋለሁ። ጌታ እንዲህ ብሏል በወንጌል። በሰው ፊት የሚያምንብኝን የሚመሰክርልኝን አምላክ ነው ብሎ የሚታመንብኝን እኔ በሰው ፊት ስለመሰከረልኝና ስላመነብኝ በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የሚክደኝንም በሰማያዊ አባቴ ፊት እክደዋለሁ ይላልና ፍቅርህንና አምልኮትህን ትቻለሁ። ስለዚህ ለጌታዬ ለኢየሱስ ክርስቶስ እሰግዳለሁ። እሱም አምላክ እንደሆነ አምናለሁ፣ አምኜም እታመነዋለሁ፣ ታምኜም አሳምናለሁ አለና መለሰለት ይላል። እንዲህ አይነት አእምሮ ለሁላችንም እግዚአብሔር ያደለን። በዚህ ተናዶ ደሙ እንደ ውሃ እስኪፈስ ድረስ አስደብድቦ በጅራፍ አስገረፈው ይለናል። እንግዲህ የሐዋርያት ሥራ ምዕራፍ 7 ላይ ስንመለከት ቅዱስ እስጢፋኖስ ምንም አድርጎ አይደለም። ምን አድርጎ ነው? እግዚአብሔርን አምናለሁ ብሎ ከኢየሱስ ክርስቶስ እርገት በኋላ ለመጀመሪያ ጊዜ ሰማዕትነትን በድንጋይ ተቀጥቅጦ በጅራፍ ተገርፎ ያለፈ ማን ነው ማለት ነው? የመጀመሪያ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ነው። ምን ብሎ ነው? ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ አምላክ ነው። አዎ ለሱ በሰው ፊት አምንበታለሁ፣ እመሰክራለሁ ብሎ ስለተናገረ ይህንን ቃልም
በሰው ፊት የሚያምንብኝን እኔ በሰማያዊ አባቴ ፊት አምነዋለሁ፣ በሰው ፊት የሚክደኝንም በሰማያዊ አባቴ ፊት እክደዋለሁ ብሏልና፣ ስለዚህ እኔ እግዚአብሔርን አምኜ የምሞት እንጂ ክጄ የምሞት አይደለሁም ሲል በድንጋይ ቀጥቅጠው ገለውታል ማለት ነው። ሌላው ቅዱስ ጳውሎስ ሌላ ሃይማኖት ያመልክ ነበር፣ ክርስቲያኖችን ያሳድር ነበረ፣ ቤተክርስቲያን ያቃጥል ነበረ። የሐዋርያት ሥራ ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለው ቅዱስ ጳውሎስን? በእውነቱ እግዚአብሔር ሰዎችን መልሶ የራሱ አገልጋይ ለማድረግ ሲፈልግ እግዚአብሔር አንዳንድ ጊዜ ሰዎችን ይልካል፣ አንዳንድ ጊዜ መላእክትን ይልካል። ሰው ብንል እነ ናታንን ለዳዊት፣ እነ ኢሳይያስን ለሕዝቅያስ ልኳል እግዚአብሔር። ለናቡከደነጾር ደግሞ ዳንኤልንና ሦስቱን ወጣቶች በስደትና በምርኮ ቢሆንም እንዲያስተምሩት ነው፣ አልተመለሰም። ስለዚህ ሳውል ይላል። ሳውል ማለት ጳውሎስ የተባለው ነው። መጨረሻ በቅዱስ እስጢፋኖስ ሞት ይተባበር የነበረ የገዳዮቹን ልብስ ተሸክሞ በሉት ግደሉት ሲል የነበረ ነው እና ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ ይለናል የሐዋርያት ሥራ ምዕራፍ 9 ቁጥር 1። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል። ምንድን ነው? ክርስቲያኖችን ለማሳደድ፣ ለመግረፍ፣ ለማሰር፣ ለመግደል ደብዳቤ አወጣ፣ አስፈቀደ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ግብተ በረቀ መብረቅ እምሰማይ፣ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ዛሬም ይህ ድምፅ አለ። እግዚአብሔር በተለያየ መልኩ በቤተ ክርስቲያን፣ በአባቶች፣ በማህበራዊ ሚዲያ በተለያየ መልኩ አሳዳጆችን ይናገራል። ባይመለሱም እግዚአብሔር ግን ይናገራል። ለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ምን ማለት ነው? ሰይፍን የረገጠ በሰይፍ ይቆረጣል እንጂ ሰይፉ አይቆረጥም። ብረት የረገጠ ብረቱ አይሰበርም፣ ሰው ይሰበራል። ስለዚህ ይህ ቃል ብረት ነው፣ ይሰብርሃል። ሰይፍ ነው፣ ይቆርጠሃል። ይህን ቃል ማለፍ አትችልም አለው። ምንድን ነው? እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ ይላል። ሳውል ምንድን ነው? ይነጋገር ነበር። አብረውት ሰዎች ነበሩ። ሳውል አፉ ሲናገርና ሲሰማ ይሰሙታል። የሚያነጋግረው ሰው ግን ማን እንደሆነ አያውቁም ነበረ። ይልቁንም ዲዳዎቹ ነው ነበረ ይላል። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ለምን? ማንንም እንዳያይ ዓይኑን አወረው መድኃኔዓለም። ምዕመናንን እያየ እያሰሰረ እያስገረፈ እያስደበደበ ሊያስገድልበት የነበረውን የሚያይበትን ዓይኑን ጨፈነው። ስጋዊ ዓይኑ ቢያይም መንፈሳዊ ዓይኑን ዘጋው። ስጋዊ ዓይኑም እንዳያደርገው። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ማንንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሄደህ ያዘዝኩን አድርግ አለው። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ አለ። አሁን ሰው ከእግዚአብሔር የበለጠ ሰው ስለሚበድለው ያውቃል። እኛ ትንሹን ነው ሰው እንደሚበድል የምናየው። እግዚአብሔር ግን ከላይ ሆኖ ገዳይንም ተገዳይንም አሳዳጅንም ተሰዳጅንም በይንም ተመልካችንም በደለኛንና በዳይንም ያያል እግዚአብሔር። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎቹ ሰምቻለሁ አለው። በዚህም ስምህን የሚጠሩትን ሁሉ ለማሰር
ከካህናት አለቆች ስልጣን አለው። አዎ ደብዳቤ ይዞ ወጣል ማለት ነው። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። አየው ከመ ትጽር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ሊሸከም የተመረጠ ዕቃ ነው። ሳውል ማለት የተመረጠ ዕቃ ማለት ነው። ምርጥ ዕቃ ነው አለው። አዎ ይህም በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔም የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብ ዘንድ ላከኛል። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ ይለናል። ክብርና ምስጋና ለመድኃኔ ዓለም ይሁን። ይህን ነው የሚናገረው። በዚህ ምንድን ነው የሚለው? ፍቅርህንና አምልኮትህን ትቻለሁ አለ ያዕቆብ። ስለዚህ ለጌታዬ እሰግዳለሁ አለው። በዚህ ተናዶ ደሙ እንደ ውሃ እስኪፈስ ድረስ አስደበደበው፣ በጅራፍ አስገረፈው። ያዕቆብ ግን ከሐሳቡ የማይመለስ ሆነ። በዚህ ጊዜ አካላቱን አንድ በአንድ 42 ላይ አስቆረጠው። 42 ላይ አስቆረጠው። ያዕቆብ ግን መከራውን ታግሶ በደስታ ይዘምር ነበር። ግንዱ ሲቀር ራሱን በሰይፍ ተቆርጦ በሰማዕትነት ኅዳር 27 ቀን አረፈ ይለናል። ቶማስን እናስበው። ሐዋርያው ቶማስ አፍንጫው ተቧጦ፣ ጆሮው ተቆርጦ፣ ጥርሱ ተነቅሎ ተሰብሮ፣ እግሩ ተቆርጦ፣ ክንዱ ተቆርጦ የእግዚአብሔርን ወንጌል ያገለግል ነበር። ሐዋርያነት ዝም ብሎ አይደለም። ዛሬ ተነስቶኒ ሐዋርያ ነኝ እንደማለት አይደለም። ያዕቆብ ከክህደት ወደ ሃይማኖት መመለሱ፣ ስለ ክርስቶስ ቃል መመስከሩ ወይም የክርስቶስን ቃል መመስከሩ፣ መደብደቡ፣ መገረፉ፣ ደሙ እንደ ውሃ መፍሰሱ፣ አካላቱን ከ42 ላይ መቆረጡ፣ ሲቆረጥ መዘመሩ፣ ይሄ ሁሉ ይነገርለታል ይለናል። ሰላም ለያዕቆብ እጉሰ መከራ በሕጉ፣ መከራን የታገሰ ለዚህ ለያዕቆብ ሰላምታ ይገባል አለ። ለክርስቶስ ሰማዕተ ጽድቁ፣ ለክርስቶስ እውነተኛ ምስክር ለሆነ ለዚህ ለያዕቆብ እጉስ ለሆነ ታጋሽ ለሆነ ከእውነቱ ለመከራ ራሱን ላዘጋጀ ሰላምታ ይገባል። ሶበ ሐራ ንጉሥ በመጥባይት አባላቲሁ ሰጠቁ፣ የዚያ የሐራዊ ንጉሥ ሰራዊቱ ሰውነቱን ከ42 ቢሰነጥቁም 40 ወከሌ እስከይከውድ ሁልቁ 42 ሆኖ እንዲቆጠር በቢላ ወይም በሰይፍ ወይም በመጥረቢያ ቢቆራርጡት 42 ቁጥር ሆነ። 42 ቁጥር ቢሆንም መንፈቀ ሥጋሁ ጸለየ መዊቶ መንፈቁ፣ ግማሹ ሰውነቱ ሞቶ በግማሹ ሰውነቱ ጸለየ ይለናል። ወከአው ደሞሙ ከመማይ አውዳ ለኢየሩሳሌም፣ ደማቸውን በኢየሩሳሌም እንደ ውሃ አፈሰሱ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ቸሩ መድኃኔ ዓለም ሁላችንንም ይባርከን፣ መልካም ቀን ያድርግልን።